ስንመለስ የሰው ልጅ የመጀመሪያ ልደቱ ይህች ዕለተ ዓርብ ነች። እግዚአብሔር አምላክ ፍጥረታትን በየክፍላቸው ፈጥሮ መካተቻ አድርጎ የፈጠረው የሰው ልጅ ነው። ስለዚህ ዕለተ ዓርብ የፍጥረት መካተቻ ዕለት ነች ማለት ነው። ጠንቶ በብሉይ ስናይ ዕለተ ዓርብ የመና መካተቻ ነች። አይሁዳውያን መና ከሰማይ ሲወርድላቸው ከሰኞ እስከ ዓርብ ሁሉም የሚበቃቸውን አንዳንድ ደግሞ ይሰበስቡ ነበር። ዓርብ ግን ቀዳሚት ሰንበት ስለሆነች ጨምረው ይሰበስባሉ ማለት ነው። ስለዚህ ይህቺ ዕለተ ዓርብ ልዩ ቀን ነች። ይህቺ ዕለተ ዓርብ ልዩ ቀን ነች። ዕለተ ዓርብ እንዳየነው የእኛ የሰው ልጆች ጥንተ ልደታችን ወይም መጀመሪያ የተፈጠርንበት ቀን ነው። ስለዚህ ዛሬ ዕለተ ዓርብ ከአንድ ሰዓት ጀምረን ብናየው በአንድ ሰዓት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለፍርድ ቀርቧል። ስለዚህ የመጀመሪያ ልደቱ አዳም በአንድ ሰዓት የመጀመሪያ ልደቱ ነበርና አዳም በተፈጠረበት ዕለት ሊፈረድበት ወደ አደባባይ ኢየሱስ ክርስቶስ ሲያወጡት እናያለን። ዕለተ ዓርብ እንደዚሁ በሦስት ሰዓት ላይ ስንመለከት ሔዋን እናታችን የተፈጠረችበት ዕለት ነው። የሁላችን ቤዛ የሚሆን መድኃኒታችን ኢየሱስ ክርስቶስ በሦስት ሰዓት በዕለተ ዓርብ ተፈርዶበት በቀራንዮ አደባባይ ፍትር ሲፈርድበት እናያለን። ዕለተ ዓርብን በስድስት ሰዓት ስንመለከት አባታችን አዳምና እናታችን ሔዋን ዕፀ በለስን ቆርጠው የበሉባት ዕለት ነች። ይቺ ዕለተ ዓርብ እንደዚሁ የሁላችን መድኃኒት የሆነ ቤዛ የሆነን ኢየሱስ ክርስቶስ በዕለተ ዓርብ በቀራንዮ አደባባይ በመስቀል ተሰቅሎ ሁላችንን ቤዛ ሲሆንን እናየዋለን። ዕለተ ዓርብ በዘጠኝ ሰዓት አባታችን አዳምና እናታችን ሔዋን ፍርድ ተፈርዶባቸው የሞት ሞት ተፈርዶባቸው ገነትን ጥለው የወጡባት ዕለት ነች። በዚህ ሰዓት የሁላችን አባት የሁላችን ቤዛ ተፈጸመ። ያ የሁሉ የድኅነታቸው ፍጻሜ ሆነ። እነዚሁ ድኅነትን ያገኙ ዘንድ ፍጻሜን ያገኙ። ዕለተ ዓርብ ተፈርዶባቸው የወጡት አዳምና ሔዋን በዕለተ ዓርብ በዘጠኝ ሰዓት ወደ ቀደመ ክብራቸው እንዲመለሱ ተፈጸመ። የቀደመ ክብራቸውን የሚያገኙበት ግብ ስራ ተፈጸመ። ልጅነትን የሚያገኙበት ሆና በአዲስ ኪዳን ስንመለከት ዕለተ ዓርብ ለእኛ ለክርስቲያኖች ዳግም ልደታችን ነው። በመጀመሪያ ልደታችን የሞት ሞትን ሞተናል ወይም ደግሞ በድለን ኃጢአትን ሰርተን አታድርጉ የተባልነውን አድርገን ከአምላካችን ከእግዚአብሔር ተለይተናል። በአዲስ ኪዳን በዕለተ ዓርብ ዳግም ልደታችንን ተፈጸመ ብሎ ዳግም ልደታችንን ሰጥቶናል። ስለዚህ ይህቺ ዕለተ ዓርብ የተለየች ነው። ዕለተ ዓርብን ስናይ በቤተ ክርስቲያን ልዩ የሚያደርጋትን ስናይ ለሕሙማን መድኃኒት የሆነ ሕሙማንን የሚፈውሳቸው በቃሉ የሚፈውሳቸው ተናግሮ የሚፈውሳቸው መድኃኒት ስሙ መድኃኒት የሆነ ኢየሱስ ክርስቶስ በዕለተ ዓርብ እሱ ሲንገላታ ደዌ የያዘው ሆኖ ሲንገላታ እንመለከተዋለን። በዚህ በዕለተ ዓርብ ማለት ነው። ለተገፉት መጠጊያ የሚሆናቸው እርሱ ሲገባ እናየዋለን። ከተገባንበት መልሰን ዘንድ ከክብራችን ዝቅ ብለን ስለነበረ ከፍ ያደርገን ዘንድ ወደ ቀድሞ ክብራችን ይመልሰን ዘንድ ከንጽሕናችን ጎድለን ነበርና ወደ ንጽሕናችን ይመልሰን ዘንድ እርሱ ሲገባ እናየዋለን። በመጀመሪያው ፍጥረታችን ተፈርዶብን ወጥተን ነበርና እርሱ ተፈርዶብን ፍርዳችንን ተቀብሎ ተፈርዶበት ወደ ቀደመ ክብራችን ሲመልሰን እናየዋለን። ስለዚህ የዓለም መድኃኒት የሆነ ኢየሱስ ክርስቶስ ለእኛ ለልጆቹ በመልዕልተ መስቀል ላይ ተሰቅሎ መድኃኒት የሆነን ቀን ነው ማለት ነው። ስለዚህ ይህን ዕለተ ዓርብ ስናስብ የምናስባቸው ብዙ ነገሮች አሉ። ነገሥታት ኢየሱስ ክርስቶስ ላይ ሊፈርዱበት በፊታቸው ቆሞ ሳለ ከወደ ገሊላ ነው ሲባል ጲላጦስ ኢየሱስ ክርስቶስን ለሄሮድስ ሲልከው እናያለን። በዚህ ዕለተ ዓርብ ጲላጦስና ሄሮድስ አይነጋገሩም፣ ቂምም ነበራቸው። ጲላጦስ ሄሮድስን ወደ ኢየሱስ ክርስቶስ ስለላከው ሄሮድስም ኢየሱስ ክርስቶስን ያየው ዘንድ ይፈልግ ነበር። ስለሚሰራቸው ተአምራት ስለ ትምህርቱ ይሰማ ስለነበር ኢየሱስ ክርስቶስን ያየው ዘንድ ይፈልግ ነበር። በዕለቱ ወደ እርሱ ሲላክ ጸሐፍትና ፈሪሳውያን ሲያፌዙበት ሲሳለቁበት አይቶ እሱም አፌዞበት ግምጃ መልሶ ላከው። ነገር ግን ከዛ በኋላ
ጲላጦስና ሄሮድስ ከዛ ጀምሮ እርቅን እንዳወረዱና ሰላምን እንዳወረዱ ያሳያል። ስለዚህ ዕለተ ዓርብ ታላቅ እርቅ የተፈጸመበት ዕለት ነው። ሰውና እግዚአብሔር የታረቁበት ታላቅ ዕለት ነው። የእርቁ ፍጻሜ ያገኘበት ሰላም የወረደበት ነው። በዕለተ ዓርብ ስንመለከት እነዚሁ በዕለተ ዓርብ ስናይ እኛ ብዙ ዓርቦችን እናከብራለን። በየዓመቱ ስቅለትን እናከብራለን። አይሁዳውያን ክርስቶስን ሰቅለውት ተፈጥሮ እርቃኑን ቢሰቅሉት ፀሐይ የጌታዬን እርቃን አላሳይም ብላ ብትሸፍነው ቢጨልም ጨረቃ ደም ብትለብስ ከዋክብት ቢረግፉ በቀኝ የተሰቀለው ወንበዴ ይሄንን አይቶ ልቡ ተሰበረ። ስለዚህ አንተ ንጉሥ ከሆንክ ውረድ ይሉት ነበር። እነዚህ ግዑዛን የሆኑት አምላካቸውን እግዚአብሔርን ማየትን ሲፈሩ ልባቸው የደነደነ ግን ውረድ ከመስቀል ላይ አምላክ ከሆንክ እነሆኝ በልብ እናምልክ ይሉት ነበር። በግራ የተሰቀለው ወንጀለኛ ወንበዴ በግራ የተሰቀለው ወንጀለኛ ወንበዴ ከእነሱ ጋር ተሰቅሎ ተፈርዶበት ሳለ ስለ ስራው ተፈርዶበት ሳለ እርሱም ከእነሱ ጋር ሆኖ ያፌዝ ነበር። በቀኝ የተሰቀለው ወንበዴ ግን አንተ እኛስ በስራችን ተፈርዶብናል፣ ይህ ግን ንጹሕ ምንም በደል የሌለበት ሆኖ ሳለ ተሰቅሎ ሳለ ስለምን ይህንን ትናገራለህ? ይሄንን በሚናገርበት ሰዓት በቀኝ የተሰቀለው ወንበዴ በመስቀል ላይ ያለው ኢየሱስ ክርስቶስ በሰማይ በክብር አየው። በዚህ ጊዜ አቤቱ በመንግሥት በመጣህ ጊዜ አስበኛ፣ እነሆ ዛሬ ከገነት ከኔ ጋር በገነት ትሆናለህ ተባለ። እኛ ብዙ ዕለተ ዓርብን አስበን ልባችን ተሰርቧል። ዕለት ዕለት በቅዳሴ ላይ አቤቱ በመንግሥት በመጣ ጊዜ አስበን፣ በቀኝ የተሰቀለውን ወንበዴ እንዳሰብከው እኛንም አስበን እንላለን። በእርግጥ ልባችን ተሰርቧል። በእርግጥ በዕለተ ዓርብ የተቤዠንን አምላክ ልንከተል እንሰበሰባለን። ልባችን ነው ወይስ አፋችን ነው የሚያመልከው? ዕለተ ዓርብን ስንመለከት ሌላ ብዙ ምናየዋለን። በሆሳዕና ሆሳዕና በአርያም ብለው ልብሳቸውን ያነጠፉት ሁሉ በዕለተ ዓርብ በአደባባይ ተሰብስበው ምን እያሉ ነበር? ስቀለው ስቀለው ይሉ ነበር። እነሆ ንጉሳችሁን የአይሁድ ንጉሥ ኢየሱስ ክርስቶስ ልፍታላችሁ ወይስ የወንበዴዎች አለቃ የሆነውን በርባንን ልፍታላችሁ ብሎ ጲላጦስ ቢጠይቃቸው ጸሐፍትና ፈሪሳውያን በመሃላቸው እየተሽለኮለኩ ሕዝቡን ያሳምጹት ነበር። ሆሳዕና በአርያም ብሎ ያመሰገነው ሕዝብ እንደዚሁ ስቀለው ብሎ ጮኸ። በዕለተ ዓርብ ስቀለው ብሎ ጮኸ። ይሰማ የነበረው የጸሐፍትና የፈሪሳውያንን የአመፅ ንግግር እንጂ ሆሳዕና በአርያም ብሎ ያመለከውን አምላኩን ያመሰገነውን አምላኩን አልነበረም የሚሰማ የነበረው። ዛሬስ ወገኖች እኛስ ይሄንን በእውነት በዕለተ ዓርብ የተቤዠንን አምላክ እያመለክነው በልባችን ሆነን ልባችን ተሰርቦ እያመለክነው ነው ወይንስ አምልኮታችን የከንፈር? ወይንስ መጽሐፍ በትንቢት እንደሚለው ይህ ሕዝብ በአፉ በከንፈሩ ያመልከኛል ልቡ ግን ከኔ ጋር የለም እንደሚለው ነው? እውነት ነው። በዕለተ ዓርብ ሁላችን ይህንን ቀን አስበን ልደታችን ስለሆነ በቤተ ክርስቲያን እንሰበሰባለን። በዕለተ ዓርብ ተዘከረነ እግዚኦ በውስተ መንግሥትከ ብለን እንውላለን። ትንሣኤውን ስናስብ በታላቅ ደስታ በታላቅ ፍቅር በታላቅ ርኅራኄ የሆነና ወይስ ደግሞ ዛሬ በዕለተ ዓርብ በልደታችን ቀን ቤተ ክርስቲያን ከተሰበሰብን በኋላ በትንሣኤ ዕለት ጾማችንን ስንፈታ አብረን ሃይማኖታችንን እምነታችንን ፈትነው ወደ ዓለም እንሄዳለን። ይሄ የሚገርም ነገር ነው ወገኖች። ዓርብን በቤተ መቅደስ ያሳለፍን ዓርብን ኪርያላይሶን ስንወዲያ ትንሣኤ ከለላ መኘልን ትንሣኤ እንደምናመለኛ ብርሃን እናክልን ለምንድነው ተግተን በቤተ ክርስቲያን ማንገኝ? ዓርብ ዕለት እንደዚሁ እንደዋል ለምንድነው ትንሣኤውን በተስፋ ማንጠብቀው? ይህ በእኛ የሚታይ ታላቅ ድክመት ነው። በእኛ የሚታይ ታላቅ ድክመት ነው። እንደው አባታችን መጋቢ ስብሐት አለማጋ በነገራቸው እንዲህ ይላሉ። በርባን ቢሰቀል ጌታ ቀርቶ ምን ይጠቅመናል ሽፍታ ሞቱ? እንኳንስ ጌታ ሰቀሉት የዓለሙን መድኃኒት ብለው ዘምረው። እውነት ነው። በወንበዴ አይደለም የዳነው፣ በንጹሕ በግ ነው። በመድኃኒታችን በኢየሱስ ክርስቶስ ነው እና የዳነው። ድኅነታችን በዚህ ቀን ምን ሆና
ይሁዳ ጌታ ስሞ ለጠብ አሳልፎ ሸጦታል። መምህሩ ስሞ ሰላም ላለው መምህር ሄዶ መምህሩን አሳልፎ ሸጦታል። እንደዚሁ ደግሞ ለንጊኖስ ከአይሁድ ጋር ከጸሐፍት ከፈሪሳውያን ጋር በጌታ ሞት አልስማማም ብሎ ወደ ጫካ ውሎ ነበር። ከጫካ ውሎ ሲመለስ በመንገድ ጸሐፍትና ፈሪሳውያን ያገኛቸዋል። በዚህ ሰዓት የት ነው ለምንድን ነው እሱ ከመሲሁ ግድያ ላይ ያልተባበርከው ብለው ቢሉት እኔ ንጹሕ ስለሆነ እሱ ግድያ አልተባበርም አላቸው። እንግዲያውስ እንደ ሕጋችን እንፈርድብሃለን ቢሉት እርሱም ሮጦ ሄዶ ከሚፈልጉኝ ብሎ ጌታን በጦር ጎኑ ወጋው። በዚህ ሰዓት ለንጊኖስ ዓይነ ስውር አንዱ ዓይን ጠፍታ ነበርና በጎኑን ቢወጋው የደሙ ፍንጣሪ ዓይኑን ቢነካው በራለት። ስለዚህ ዕለተ ዓርብን ይላሉ የቅኔ አባቶቻችን የቅኔ ሊቃውንት ምን ይላሉ? ዕለተ ዓርብ በፍቅር የሚገለጽ መሳሳም ለጠብ ሆነ። በዕለተ ዓርብ እንደዚሁ ጦርነት ጦር መውጋት የጠብ የነበረው የፍቅር ሆኗል ብለው ቅኔ ይቀኛሉ። ስለዚህ ዕለተ ዓርብ ታላቅ ዕለት ነው። ስለዚህ ይህን ዕለተ ዓርብ ስናስብ ብዙ ነገር ያገኘንበት ነው። ዕለተ ዓርብ ዋናውና ፍጻሜውን ስናይ ጠላታችን ዲያብሎስ ቀደምት የነበሩ የነቢያትን ነፍስ እየተቀበለ ወደ ሲኦል ያወርድ ነበር። ቀደምት የቅዱሳን አበውን ነፍስ ወደ ሲኦል ያወርድ ነበር። ይሄንን እንደለመደው አደርጋለሁ ብሎ ወደ ክርስቶስ ቢመጣ በእሳት ዛንጀር ተሰቅሎ ወደ እንጦጦስ የወረደበት ቀን ነው። ስለዚህ ዋናው ጠላታችን ድል የተነሳበት ዕለት ነው። ስለዚህ ዕለተ ዓርብ በስጋ በደካማው ስጋ ኃያል የነበረው ጠላታችን ዲያብሎስ ድል ተነስቶ እኛ ነፃነትን ያገኘንበት ነው። ዕለተ ዓርብ በማዕከለ ምድር ኢየሱስ ክርስቶስ ተሰቅሎ ነፃነታችን ያገኘንበት ነው። ከምድር ከፍ ብሎ የተሰቀለው ኢየሱስ ክርስቶስ ሁሉም በሚያዩት በኮረብታ ላይ ከምድር ከፍ ብሎ ተሰቅሏል። ስለዚህ ሕዝብና አሕዛብ የለም፣ ገዢና ተገዢ የለም፣ ሎሌና ገዢ የለም፣ ድሃ ባለጸጋ የሚባል የለም። ሁሉ የሰው ልጆች ነፃ ወጥተዋል፣ ድነት ተፈጽሞላቸዋል ሲል በዕለተ ዓርብ የሁላችን ቤዛ የሁላችን መድኃኒታችን ኢየሱስ ክርስቶስ በቀራንዮ አደባባይ ከፍ ብሎ ተሰቅሏል። ከፍ ብሎ ተሰቅሏል። አዳም መቃብር ላይ በጎልጎታ ቢሆን አዳም መቃብር ላይ ተሰቅሎ ሁላችንን ነፃ አውጥቶናል። እንደዚሁ ዕለተ ዓርብ ተሰቅሎ የነበረ ጌታ በአስራ አንድ ሰዓት ቅድስት ሥጋው ወደ መቃብር ስትሆን ቅድስት ነፍሱ አዳም ሆይ ወዴት ነህ ብሎ በገነት አዳም ሆይ ወዴት አለህ ብሎ ያናግር የነበረውን በገነት ያንን ወደ ሲኦል አዳም ሆይ ወዴት ነበርክ እያለ ወደ ሲኦል ወርዷል። ነፍሳትን ይፈልጋቸው ዘንድ ነፍሳትን ነፃ ያወጣቸው ዘንድ ወደ ሲኦል ወርዷል። ስለዚህ ዕለተ ዓርብ ዳግም ልደታችን ነው። ዕለተ ዓርብ ዳግም የተወለድንበት ቀን ነው። ስለዚህ ሁላችን ይህችን ዓርብ ባሰብን ቀን ዳግም ልደታችንን ልናስብ ይገባል። ይህችን ዓርብ ባሰብን ቀን ነፃነታችንን ልናውቅ ነፃነታችንን ልናስብ ይገባል። ስለዚህ ይህችን ዓርብ ስናስብ ዳግም በበደል እንዳንያዝ ራሳችንን ልንመረምር ይገባል። ክርስቶስ ነፃ አውጥቶን ሳለ ዳግም ባርነት ኃጢአት በባርነት እንዳይገዛ ራሳችንን ልንመረምርበት ይገባናል። ስለዚህ ይህች ዕለተ ዓርብ መጀመሪያ ከተፈጠርንበት የበለጠ ልቀን ልጅነታችን ያገኘንባት ዕለት ነች። ስለዚህ በዚህ ቀን ዳግም ልጅነታችን የሰጠን ዳግም ልደታችን የሰጠን የሁላችን አባት አምላካችን መድኃኒታችን ኢየሱስ ክርስቶስ ስሙ ለዘላለም የተመሰገነ ይሁን። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እንደኛ ሰው ሆኖ መከራን ተቀበለ፣ በመከራው አዳነን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።